ወዳጄ ደርሳ ስለምታቅ ስላየን አዎ እንጠራታለን። አንተ ጠይቃት ታውቃለህ ወይ? በጭንቅ ቀን የደረሰችለት መጽሐፍ ቅዱሳዊ ማስረጃ ስላለ አዎ እንጠይቃታለን። ታውቃለህ ወይ? እኔ አንተን የጠየቅኩ ወዳጄ ጠይቃት ታውቃለህ? አባት እየሰማ ነው። የጭንቅ ቀን ደራሽ ማርያም አለች ወይ? ለአንተ ደርሳ አታውቅም ማለት ነው? ኖ የጭንቅ ቀን ደራሽ ማርያም አለች ብለህ ጥያቄ ምልክት ነው። ይሄን ኩዌስችን ማርክን ወዳጄ አንተ ጠይቃት ታውቃለህ ወይ? ለአንተ ደርሳለች? አባት እየሰማ ነው። መልስ አይደል ይፈልከው? ለአንተ ደርሳለች ታውቃለች ወይስ አታውቅም? ሉክ አዎ ታውቃለች። ለአንተ ደርሳለች ታውቃለች ወይስ አታውቅም? አዎ ታውቃለች። በቂ ነው። በቃ የኔ ጥያቄ እሱ ነው። ያልጠየቅኩን ነገር አታውራ። እሺ ደርሳለች ታውቃለች። በጣም ጥሩ። እሺ መጽሐፍ ቅዱስን ግለጥና ማርያም ስትጠይቋት ትደርስላችኋለች የሚል መጽሐፍ ቅዱሳዊ ማስረጃ አስተኝ። አንተ እንደምትጠይቀው ማርያምን ስትጠይቋት ትደርስላችኋለች የሚል የእግዚአብሔርን ቃል ጠቅሰ አስረዳ። ኤግዛክትሊ። እሺ እንደ መጽሐፍ ቅዱስ አረዳድና አውዳዊ አካሄድ ከሄድን ድንግል ማርያም አይደለም ጠይቃት ሳትጠይቃት የጎደለብህን ተረታ። አሁን ስለመጠየቅ ነው ብራዘር። አሁን እያወራን ነው ስለመጠየቅ ነው። ከዛ ደግሞ አለመጠየቅ ውስጥ ደግሞ ሄደን እናወራለን ብራዘር። አይዞ አሁን እያወራን ያለ ነው። ራስ አይዞ ተቀብያለሁ። አሁን ለኔ የምትነግረኝ እኔ ጠየቅኩ። አሁን እንድሰማ የተጠየቅከውን አውራ። እኔ አሁን የጠየቅኩ ስትጠየቅ የምትሰማና ምላሽ የምትሰጥ ማርያም ካለሽ ከእግዚአብሔር ቃል አሳየኝ ማስረጃ። እሱን የጠየቅኩ። ከዛ ደግሞ ወደዛኛው ጠይቃለሁ እንሄዳለን። እዛ ላይ ቀጥል። ስትጠየቅ ብቻ አይደለም ሳትጠየቅ የምትረዳ እናት ነው። የጭንቅ እናት ርዕስ አይደለም። ከአውዴ ነው መልሰልህ ብራዘር። ርዕስን ነው መልሰልህ። ለዚህ መልስ የለም። ስትጠየቅ የመልስ የምትሰጥ የምትረዳ ማርያም መኖሯን የሚያሳይ የእግዚአብሔር ቃል ማስረጃ አለ? አዎ ጠቀሰው፣ አሳይ። ዮሐንስ ወንጌል ምዕራፍ 2 ቁጥር 3 ክፈት። እሺ ዮሐንስ ወንጌል ምዕራፍ 2 ቁጥር 3 ማን የጠየቃት? ሌላ አታታውን አታብዛ። አንብብ ተባልከው ብራዘር። ማን የጠየቃት? አባቴ ማስረጃ ነው ያወራው። ማን የጠየቃት? አንብበው። ማን የጠየቃት? አንብበው። አይዞ ብራዘር። ማን የጠየቃት? ራስ አይዞ አንብበዋ። ለምን ማን ነው የጠየቃት? ዶኪማስን ጭንቀቱን ስለተረዳች ይሄን ትደነግጥበታለህ። አንብብ። ማን የጠየቃት? አንብብ። ለምን አታነብም? እሺ ይሄው በትልቁ አረጋለሁ። አንብበ ማን እንደጠየቃት ንገረን። ይሄው ሉክ በትልቁ ስላደረከኝና ስላላደረከኝ አይደለም። የዶኪማስን ጉድለት ተረታ እናታችን ቅድስት ድንግል ማርያም ለጌታ ለኢየሱስ ምን ብላ ነገረችው? ወይን እኮ አልቆባቸዋል። ዶኪማስ ሄዶ ወይን አልቆብናል ብሎ አልነገራትም። ማን ነው የጠየቃት? ብራዘር እየሰማ ነው? የለም። እሺ ለመረለም በኔ አገልጋይ ነው ባይዘው ሲዋሽ ነው አገልጋይ አይደለም የነበረው። አሁን ስለዚህ ስትጠየቅ የምትሰማ ማርያም የለችም ማለት ነው። ጨረስን። እዚህ ላይ ነው ማውራት የፈለከው። አሁን ሌላ ቦታ ላይ እንደተጠየቀ አሁን የምናወራው ዶኪማስን የልቡን ስላወቀች ትፈራ አትደረ። አሁን አትደረ ብራዘር። አሁን የምናወራው ምንድነው? ሳትጠየቅ ትፈራለህ። አንብብ። ለንመጣ እኮ ነው። አንብብ። ራስ አይዞ አንብብ። መልስ እንደሌለ አሁን በደንብ ስማ። ሳትጠየቅ የሰውን ችግር የምትረዳ ማርያም አሁን ሊያሳየን ነው። ሳትጠየቅ የሰው ችግር የምትረዳ ማርያምን ሊያሳየን ነው። እሺ ማርያም አንተን ችግርን ሳትነግራት ሰምታ ታውቃለች? አንተን ዶኪማስን ችግር ስትሰማ ተረዳነ? አንተን ሰምታ ታውቃለች ወይ ማርያም? አንተን የዶኪማስን ችግር የሰማች የኔንም ችግር ትሰማለች፣ ትረዳለች። አዎ ያንተን ሰምታ ታውቃለች ወይ ነው ብራዘር የጠየቁ? አባ አዎ። እሺ በጣም ጥሩ። ያንተን ችግር ሰምታ እንደመለሰችልህ በምን አወቅ? በምን አወቅ? አሳስቢልኝ አማልጂን ስላልኳት አውርተነዋ። ቅድም እኮ ሳልናገር እያልክ ስትቀጥፍ ነበር። አሁን ደግሞ ስለመናገር እያወራን ያለው አየህ።
ለዚህ ነው አትዝለል የምልህ። ለዚህ ነው አንዱን ምረጥ። ዶኪማስ እንደዚህ አንቀጥል ብራዘር። አባቴ ደጋግሜ ነግሬሃለሁ። አሁን የምናወራው አንተ ሳትናገር ሳታወራ የምትረዳ ማርያም አለች ወይ? የመጨረሻ ደምሰተ ሁለት ቦታ ላይ አትዘልም። አንዱን ነው የምትመርጠው። አሁን ሳትናገር ችግርን ሳትነግራት የምትሰማ ማርያም አለች? ሰምታኛለች ብለህ አይሰማም ወዳጅ ማለት አንተ ጭንቅን ሳትነግራት ወዳጅ እየሰማኝ ነው? ይሰማል? እግዚአብሔርን እንኳን ሳጠራው እኮ ማለት ነው። ይሰማል ወይ? ስለ እግዚአብሔር አይደለም ማወራ ነገር ይሰማል ወይ? አዎ በቃ አሁን የምናወራው ሳትነግራት የምትሰማን ማርያም ነው እያወራን ያለ ነው። የለችም። ምንድን ነው የሌለችው? ሳትነግራት አማልጅ አሳስብልኝ ሳትላት የምታሳስብልኝ ማርያም የለችም። ኮሽ ገላገልከን። በጣም ጥሩ። አሁን ደግመህ እዚህ ውስጥ እንዳትገባ የለችም ብለሃል። በቃ በጣም ነው ማጨበጭበልህ። አሁን ማስረጃ መሰጨበጨብክ አጨብጨብ። በቃ መልካም ቀጥል። አሁን በደንብ ስማ። አሁን ስትጠራ የምትሰማ ማርያም መኖሯን ከእግዚአብሔር ቃል አሳያለሁ። ግለጥ። ዮሐንስ ወንጌል። እሺ ዮሐንስ ወንጌል ከፈታ አነባለሁ። ምዕራፍ 2 ከቁጥር 2 ጀምሮ አንብብ። እሺ በጣም ጥሩ። ኢየሱስ ደግሞ ከደቀ መዛሙርቱ ጋር ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋራ ምን አለኝ? ጊዜ ገና አልደረሰም አላት ይላል። እሺ ማን ነው ደስ አንብባ 2 እና 3 አልከኝ። አነበብኩኝ። ልቀጥልልህ? 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 እስከ 5 ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ አለ። ጊዜ ገና አልደረሰም አለ። እናቱም አገልጋዮቹን የሚላችሁን ሁሉ አድርጉ አለቻቸው። እዚህ ላይ ማን ነው ወደ ማርያም የጸለየው? ማን ነው ጸሎት ያቀረበው? ኖ ጸሎት አይደለም። የሚላችሁን ሁሉ አድርጉ አለች። ወደ ማርያም በዶኪማስ ቤት ላይ ወይኑ እንዳለቀ ማንም ሰው ሳይነግራት ተረታ ወደ ልጇ ወደ ጌታ ኢየሱስ አማለደች። ዘጋ ነው እኮ አንተ ማንም ማርያም ካልነገራት ማወቅ አትችልም ብለህ በራስህ ባንደበት ተናግረህ አጨብጭቤልሃል። ዘጋ ነው እኮ እሱ። ማርያም ካልነገሯት ታማለደች። ምንድነው ጥያቄ? አሁን ምንድነው? አንዴ ወዳጅ አንዴ ያልከው ነው። ቀደም ያጨበጨብንልህ ነገር ምንድነው እንዳትረሳው። ማርያም ሳይነግሯት አታውቅም ማልክ አጨበጨብንልህ። በቃ አንድ ነገር ነው። ለዚህ ጥሩ ነው አጨበጨብንልህ። አሁን እዚህ ክፍል ላይ ለማርያም የጸለየና ጭንቀቱን ያካፈለው ሰው ማን ነው እያልኩ ነው ያለው። እየተግባባ ነው ከኔ ጋር ብራዘር? ቀጥል ዳንኤል። መሰማኝ ከሆነ ስማ። ቀጥል ማስረጃው ማን ነው? የጠየቁን ጥያቄ መልስ ማን ነው? አሁን ለድንግል ማርያም እኔ አሳስብልኝ ስላት ታሳስብልኛለች። ስለዚህ ክፍል ነው ያወራ ያለው ብራዘር። ማን ነው እሱ እዚህ ክፍል ላይ ለማርያም ያሳሰበው? ቀጥል። ያላሳሰበው ማን ነው ብራዘር? ተጠየቅ። ማስረጃ ኖ ያላሳሰበው ማን ነው? ቃል በቃል እኮ ነው ይኸው ቃል በቃል ያላሳሰበው ማን ነው? መልስልኝ። ቁጥር ስንት ላይ? ኖ ያላሳሰበው ማን ነው? ቁጥር ስንት ላይ ብራዘር? ቁጥር ስንት ላይ ነው? አትጠይቀኝ። ቁጥር ስንት ላይ? ቁጥር 3 ላይ ማን ያላሳሰበው? እሺ ቁጥር 3 ላይ ያሳሰበ ሰው ስሙ። እንግዲህ ያሳሰበ ሰው ሊያሳየው። ቁጥር 3 ያላሳሰበው ማን ነው? የወይን ጠጁም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ይላል። ማን ያሳሰባት? እዚህ ጋር መጥቶ ጭንቀቱን የነገራት ማን ነው? የወይን ጠጅ እኮ የላቸውም። ማን ነው እሱ የነገራት ማርያምን? እዚህ ጋር አይዞ ብራዘር በርታ በል እንዴ።
ራሳ ይዞ ምንድነው ጠየቀኝ እኮ ጥያቄን እኮ ነው የመለስከለት። በርታ በል ጠይቅ ምንድነው ጠየቀው? በርታ በል ጠይቅ ያለው አልደግሞም ብራዘር በርታ በል አልደግሞም። ይኸው የልቦናውን የዶኪማስን ጉድለት ተረታ እንደሆነ ስለሆነ ታውቃለህ። ለዛ ነው የልቦናንም አቋጨበጨብን ለዘጋው እኮ ማርያምን ማንም ሰው ካልነገራት አያት አታቅም ብለህ እኮ አጨበጨብን ለዘጋ ነው እሱ። አሁን እዚህ ክፍል ላይ ማነው እሱ ችግሩን የነገራት ላይ ነው እያወራን ያለ ነው ብራዘር። 10 ቦታ ላይ አትርገጠም ለዛ ነው ያንን እኮ አጨበጨብን ዘጋንልህ። በቃ ማርያም ካልነገሯት ካልጠየቁ የሰው ችግር አታቅም ማለት ዘጋ ነው። የዶኪማስ ሲሆን አይሰራም። የዶኪማስ ሲሆን አይሰራም አይደል? በቃ መምህር አይዞ እታች ሆነ ስማም በቃ መልስ የለም ማለት መልስ ይኖር ትገባል። this is ኦርቶዶክስ ማለት መልስ ይኖር ትገባል። እሺ ዳኛቸው ፈረደበት ይሄ ዶኪማስ ዳኛቸው ማለት አታሳስብም ካልክ በቃ አጨበጨብንልህ። በቃ አለማሳሰቧን ካልነገርካት በስተቀር የምትለው ነገር ማመን ትልቅ ነገር ነው። የጭንቀት የልብህን ነገር ማታቅናት ማርያም ማለት ነው። ለመንገር ደግሞ ማርያም በዚህ ሰዓት ያንተን ጸሎትና ልመና ልትሰማበት የምትችልበት ምንም ኤቪደንስ የለም። ያ ለዚህ ነው ይሄ ህዝብ ወንጌል አያስፈልግም የምትሉ አገልጋዮች እግዚአብሔር ይቅር ይበላችሁ። እግዚአብሔር ከማርያም እኩል የሆነበት እምነት ማለት በቃ ከጌታ ይሄ ትውልዳችን ነው ያለው። ባይዘው መሬት ላይ ያለው ህዝብ ይሄ ነው። መሬት ላይ የምናገኘው ትውልዳችን ይሄ ነው። ይሄ ነው ትውልዳችን ማለት እዚህ ቲክቶክ ላይ የሚያወራውን ተውት። መሬት ላይ ያለው ማህበረሰባችን አያታችንን፣ ወንድማችንን፣ እህታችንን፣ አክስታችንን ዞር ብለን ብንጠይቀው ይሄ መረዳት ነው ያለው። ይሄ መረዳት ከየት መጣ? ከቤተ ክርስቲያኒቱ መጻሕፍቶች። አገልጋይ ነው። በአገልጋይነቱን እንኳን መናገር ሼም ይዞታል። ለምን? መልስ የለውማ። አገልጋይ ነኝ ካለ መልስ እንደሌለ ያስታውቅ። ቀደም የገባው ሰውዬ ኤርሚ የያዘው ሰውዬ አገልጋይ ነው። አገልጋይ ነው። እሺ ሞዴሬተሮች አስገቡ። ኦርቶዶክሳውያን ብዙ ሪኩዌስት አለ። ኦርቶዶክሳውያን ብቻ አስገቧቸው እስቲ። ዳኒ በመድር ላይ አንድ ተጨማሪ ፍጡር አለ ማለት ነው። ማለት ልብና ኩላሊትን የሚመረምር ማለት ጥቅስ የለውም፣ ምንም አይነት መጽሐፍ ቅዱሳዊ ድጋፍ የለውም። ግን ማርያም ብቻ ከፍጡር መካከል ግን ልብና ኩላሊትን ትመረምራለች። እግዚአብሔር ብቻ ነበር ሰው ፊትን አይቶ ልብና ኩላሊትን የሚመረምረው እግዚአብሔር ነበር። ሳትነግራት የምታውቅ የልብህን የምታደርግ ቅድም ምን አለ? ትለምንልኛለች አለና ታደርግልኛ ምን ማለት ነው? ታስደርግልኛለች ነው። ቃላቶቹ ቃላት ይመስላሉ፣ ግን በጣም ትልቅ እንትን አላቸው ወገኖች ካስተዋላችሁት። እኔስ ቀጥሉ። ይቅርታ አንድ ያልተመቸኝ። እሺ ኤፍሬም ከየት ቤተ እምነት ነው? ኤፍሬም ይሰማል? ይሰማኛል። ሰላም ነው? እንዴት ነው ወዳጄ? አለን እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን ደህና ነን። በጣም ሁሉ ሰላም። ከየት ቤተ እምነት መጣ? እኔ ከኦርቶዶክስ። መልስ ካላት ያ መልስ አለ። በምን ነበረ? አንድ ጊዜ ትደግምልኛል? ዝግጁ ከሆነችው አንድ ጊዜ ትደግምልኛል? ይቅርታ። ከባህረ ጥበባት። እሺ ሜርሲ። ወይ ኤፍሬምን ተቀበል ውስጥ። እሺ ኤፍሬም እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ ከኦርቶዶክስ ቤተ እምነት ነው አይደል? አዎ። እሺ ርዕሱን አየኸው? የጭንቅ ደራሽ ማርያም
አለች የሚለው ነው? አዎ በጭንቅ ቀን ማርያም ደራሽ ናት ብለህ ታምናለህ? አምናለሁ። ላንተ ደርሳለህ ታውቃለች? አዎ ደርሳለኝ ታውቃለች። ኦኬ መድረሷን በምን ተረዳህ? በመንፈስ። እሺ በጭንቅ ቀን ደራሽ መሆኗን እንደ እግዚአብሔር ቃል ልታሳየኝ ይገባልና ከእግዚአብሔር ቃል እስኪ ማርያም ለሰዎች በመከራና በጭንቅ ጊዜ ደራሽ እንደሆነች እንደ እግዚአብሔር ቃል ታሳየኛለህ። ለኔ ብቻ አይደለም ያው እዚህ ላለው 600 ምናምን ሰው ታሳያለህ ማለት ነው። ማለት እንደ እግዚአብሔር ቃል ስትኝ መጽሐፍ ቅዱስ ላይ እንደተጻፈ ጥቅስ ማለት ነው? አዎ ያው መጽሐፍ ቅዱስ አይደለ የህይወታችን መመሪያ? እንደ እግዚአብሔር ቃል ማርያም ለሰው ልጆች በመከራ ጊዜ በጭንቅ ጊዜ ደራሽ መሆኗን ታሳየናለህ ማለት ነው። ኦኬ እሺ ለምሳሌ እኔ አንድ ጥያቄ ላንሳ እዚህ ጋር። አይ መልሰህን አልፈክ ነው መጨረሻ ላይ መጠየቅ የሚፈቀድል ኤፍሬም? እኮ ጥያቄውን በጥያቄ እኮ ልመልስልሽ ፈልጌ ነው። አይ ነው እንደዛ አይቻልም። ምክንያቱም ጥያቄውን አየህ መልስ አለኝ እንደ ቤተ እምነት አስተምህሮ ብለህ ነው የገባኸው ልትመልስ እንጂ ልትጠይቅ አይደለም የገባኸው ኤፍሬም። ያው ማለት የጭንቅ ቀን ደራሽ ነሽ ብዬ የማምነው እኔ በተጨነኩኝ ጊዜ ጥያቄ ጠይቄ መልስ ስላገኘው ነው እና መልሱ ሲመለስልኝ እንደደረሰችልኝ አወኩኝ ማለት ነው። ልክ ሆነሽ የመለሰችው በምን አወክ? ማለት ለሷ ጥያቄ ጠይቄ ነበር እንደዚህ አድርግልኝ ብዬና ያ ነገር ሲሆንልኝ እንደደረሰችልኝ ማለት ነው። ሲሆንልህም እንደመለሰችልህ ነው የገባክ? ኦፍ ኮርስ። ስለዚህ ተጠያቂዋ መላሿም እሷ ናት ማለት ነው። ነው እኔ ከጠየቅኳት እንደመለሰችልኝ እንዴት ደረሰችልህ አይደል ያልሽኝ? እንዴት እንደተመለሰልህ አወክ? የፈለኩት ነገር ነበር ልክ ከዛ ያ ነገር ሲሆንልኝ በቃ ደረሰችልኝ ማለት ነው። ስለዚህ የጠየቅከው እሷን ነው የመለሰችውም እሷ ናት? አዎ። ስለዚህ አሁን እሷ ፈጣሪ ሆነች ማለት ነው። ተጠያቂም ናት መላሽም እሷ ናት ማለት ነው። ስለዚህ እንደ እግዚአብሔር ፈጣሪ ሆነ አሁን ማለት ዲና ያታደርገውም ያው ሰዎችም ሰምተውካል ጠየቅኳት የጠየቅኩት ነገር ሲመለስልኝ እንደሰማችኝ እንደመለሰችልኝ ገባኝ ነው ያልከው። ኦኬ ስለዚህ የተጠየቀችውም እሷ ናት የመለሰችውም እሷ ናት። ይሄ ቢግ ዲል ስለሆነ ማለት ነው። አሁን እንደ እግዚአብሔር ቃል ቆይ ፈጣሪ ብቻ ነው የሚጠየቀው ብለሽ ተረጋግተህ እያወራክ ነው ጥሩ ነው እስካሁን። ስለዚህ ይሄንን ኪፕ እናድርግ። ስለዚህ ማርያም የሚነገራትና እምትመልስ መሆኗን ያው አያይዘክ የሚነገራት ያው በመከራና በጭንቅ ሰዓት ስለሆነ ቀጥታ በመከራና በጭንቅ ሰዓት የሚነገርላት እሷም ደግሞ ያንን ሰምታ እምትደርስ መሆኑን እንደ እግዚአብሔር ቃል አስደግፈ ታሳየናለህ ማለት ነው። ሰምታ እንደምትመጣ ያው ይሄ ማለት እንደየ እንትኑ ይመስለኛል ማለት እንደየሰው አይነት አንደርስታንዲንግ ይመስለኛል። ምክንያቱም ሰውየው ወደሷ ጠይቁ እንደየሰው አይደለም። አሁን ለምሳሌ ያውልክ እንደየሰው አይደለም። ኦኬ እኛ ወንጌል አማኞች አንድ አይነት እምነት አለን። ስለዚህ እንደየሰዋችን አይደለም እንደ ቃሉ ነው የምንሄደው። እናንተም ኦርቶዶክሳውያን እንደ እምነታችሁ። ስለዚህ የግል የሚል ደግሞ የለም ከመሃላችሁ አይደል? ስለዚህ እንደ እግዚአብሔር ቃል ነው እንጂ እንደየግለሰቡ አትነግረኝም። እንደ እግዚአብሔር ቃል እኛ ኦርቶዶክሳውያን በዚህ ነው ሰምታ የምትመልስልን ብለክ እንደዛ ነው የምትነግረኝ። እሺ ኤፍሬም ይቅርታ ግን እየተረዳኝ ስላልሆነ ነው ያቋራረጥኩክ ያለሁት። ነው አይ ልክ ነሽ እኮ እኔ የምመስልሽ አንደኛ ማምነው ነገር ጥያቄዎች ሁሉ ወደ ፈጣሪም ይጠየቃሉ። ሁለተኛ ደግሞ ወደ መላእክቶችም ወደ እመቤታችንም ይጠየቃሉ ብያምናለሁ። እሺ ሶስቱንም እና በእነሱ የምናገኝበት እሺ ወደ ፈጣሪም ወደ እመቤታችሁም ወደ መላእክትም እንደሚጸለይ እሱንም ማለት ርዕስ እየፈጠርክ ነው ራስህ ላይ ጥያቄዎች አሳየኝ ያሳየኝ ብታልፍ ቆንጆ ነው። አሁን ሁለት ደግሞ ጥያቄ ይዤልሃለሁ። ኦኬ ግን እኔ አልጠየቅኩሽም እስካሁን ምንም ጥያቄ እና ልጠይቅሽ
የመለስከው ነገር የለም እኮ ኤፍሬም። ኦኬ እሺ አንደኛ በምንድነው ያወቅከው አልሽኝ ወደሷ ጠየቅኳት ከዛ ያመፈልገው ነገር ሲሆንልኝ መልስ እንደመለሰችልኝና እንደደረሰችልኝ አወቅኩኝ ሁለተኛ ደግሞ እሱን ነግረኸኛል እሱን እንደ እግዚአብሔር ቃል ማርያም ናት ጸሎት የምትሰማን የምትቀበልና የምትሰማ የሚለውን እንደ እግዚአብሔር ቃል አሳየኝ ብዬ እየጠበቅኩ ነበር እኔ ኦኬ ለምሳሌ ቅድም ከኔ በፊት ገብቶ የነበረው ልጅ ስለ ዶኪማስ ቤት ሲናገር ጠየቋትና ከዛ በሷ በኩል የሆነ መልስ አገኙ የቱ ጋር ነው የጠየቋት የቱ ጋር ማን ነው የጠየቃት የጠየቃት አካል ማን ነው እዛ ጋር ኦኬ የጠየቃት አካል ካለ እኛም ተጠይቃ ፈጸመች ወደሚለው እንመጣለን ችግር የለውም እኔ አሁን አጠገቤ ላይ መጽሐፍ ቅዱስ አላስኩም ግን ዶኪማስ ቤት ላይ ሰርግ ቤት ውስጥ ሳሉ የወይን ጠጅ ያልቁባቸው ከዛ እሷ ለጌታ አመለከተችላቸውና ከዛ በሷ በኩል እግዚአብሔር መልስ መለሰላቸው ማለት ነው ወይም ኢየሱስ ክርስቶስ መልስ እና በጭንቀታቸው ጊዜ ደረሰችላቸው ማለት ነው እሷ እዛ ጋር ተጨነቁ እንደገና ጠየቋት የሚል ደግሞ የሚያሳየን ምንም ነገር የለም ኦፍኮርስ አንጃውን ያይሻለሽ ሁሉም ነገር መጻፍ አለበት ይያልሽ ነው አሁን ማንኛውም ሰው የሆነ ነገር ደግሶ ወይ እንትን ብሎ ምናምን አንቺ ሰው ስለሆንሽ በሰባዊነትሽ ከተረዳሹ የሆነ ችግሩ ሲገቢ ወይ ሰፈር ስታርግ የሆነ ነገር ሲገጥምሽ መጨነቅሽ አይቀርም ግን ተጨንቋል የሚለው ነገር ስላልተጻፈ በጭንቅ ቀን አልደረሰችላቸው ማለት አንችልም እሺ የእግዚአብሔርን ቃል ወይም ደግሞ ስለ መንፈሳዊ ነገር ስናወራ ሎጂካሊ ነው ወይስ ባይብሊካሊ ነው መነጋገር ያለብን ኦኬ ግን ሁሉም ነገር መጻፍ አለበት የሚያስፈልገንን ሁሉ ጽፎልናል ጌታ በቃ ተጽፏል መጽሐፍ ቅዱስ ለሚያስፈልገን ሁሉ መልስ አለው ሳይመልስልን ያለፈው ነገር የለም ግን ያው እኔ ስለሽ ይሄን ነገር ማስረዳት የሚችለው ምንም ነገር ባዶ ሲሆን ወይ ደግሞ ሲጎድል የሰው ልጅ ይጨነቃል ብዬ ነው ማምነው አለ መጽሐፉን ግን ታውቃለህ አይደል ማለት የጠየቃት ሰው እንደሌለ የጠየቀት ለመናት የለም ኦኬ ለሚስቲ ቆይ መጽሐፍ ቅዱስ አንድ ጊዜ ቼክ ለማድረግ ትችላለህ እሺ ሌላ ሰውም ካለ እናስገባ አይደል እየመረጥን እሺ እሺ ኦኬ እዚህ ጋር ዮሐንስ ወንጌል ምዕራፍ 2 ጋር ነው ያለውና እንደዚህ ይላል በሶስተኛው ቀን በገሊላ ቃና ሰርግ ነበረ የኢየሱስም እናት በዚያ ነበር ይችላል እና ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ይላል እዚህ ጋር እንትናን የጠየቃት ተብሎ አልተጻፈም ግን የሚለው ምንድነው የወይን ጠጅ ባለቀ ጊዜ ራሱ ማንንም የጠየቀችው እሷ የጠየቀችው ኢየሱስ ክርስቶስን ነው እሺ ግን ለራሷ አይደለም የጠየቀችው የጠየቀችው ለሰርገኞቹ ወይም ደግሞ በዛ ላሉት ለሚታደሙት ማለት ነው እና ለራሷ ሆነ ለሰርገኞቹ የጠየቀችው እሷ ናት ተጠያቂው ግን ጌታ ኢየሱስ ክርስቶስ ነው አዎ ልክ ነሽ አዎ ስለዚህ እሷን ጠይቂልኝ ብሎ የለመናት ወይም ደግሞ የጠየቃት አካል የለም ስለዚህ አሁንም እኛ በመድር ሆነን ስንጸልይ ስንጠይቅ ጌታ ኢየሱስን እንደምንጠይቀው እሷም ደግሞ በአካል በነበረችበት ጊዜ ወይም ደግሞ በስጋ በነበረችበት ጊዜ እሱን ጠይቀዋለች ከዚህ ውጪ እሷ
እዚህ ጋር ሚዲያተር የሆነችበትን ነገር የሚያሳይ ነገር የለም። ስለዚህ ለጭንቅ ለየትኛው ጭንቅ እንደደረሰች ማንን እንዳማለደች ያሳየ አይደለም። እንግዲህ ምልጃ ተፈጸመ እንዲባል 3 አካል መኖር እንዳለባቸው እንዳትረሳሽ። የሚጠይቅ ሰው መኖር አለ እኮ እዚህ ጋር እኮ በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። ሰርግ የነበረው የሆነ ባልና ሚስቶች ስላሉ ነው። የወይን ጠጅ ያለቀባቸው እነሱ ባልና ሚስቶች ናቸው የሚጋቡት ማለት ነው። እነሱ እመቤታችንና ኢየሱስ ክርስቶስ እንደ ታዳሚ ሆነው ነው የገቡት። ስለዚህ እሷ ጠየቀችላቸው ማለት 3 አካል ኖረ ማለት ነው። ምንም ጠየቀችላቸው አይልም። ጠየቀችላቸው የሚል የለም። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ይላል። የለም አለቀብን አሉ አለችው። አለቀብን እያሉ ነው ልጄ ወዳጄ አለቀብን እያሉ ነው አለችው። ነው የወይን ጠጅ እኮ የላቸውም አለችው። ምን ማለት ነው? ወይን ጠጅ ጨርሰዋል እኮ ምን አድርግላቸው ነው ታዲያ? ጨርሰዋል አለችው እኮ ምን የሆነ እንትን የለውም ማለት ሚኒንግ አለው። በደንብ ሚኒንግ አለው። አሁን አንተ ይዘህ ከመጣኸው እንትን ጋር ምንድነው ይዘህ ከመጣኸው አስተምህሮ ጋር አሁን አንተ ቢነገርክ ኦሬዲ እሷ ጠይቃለች አንቺ ሴት ከኔ ምን አለሽ አላት። ጊዜ ያልደረሰም ማለት የሚል መልስ ነው የሚሰጠን ቃሉ። አዎ አንቺ ሴት ካንቺ ጋር ምን አለኝ ጊዜ ገና አልደረሰም ሲላት አንቺ ብለሽ ምንም ነገር ማላደርገው ነገር የለም ለማለት ነው። ለዛም ነው ከዛውና አትሳሳት። በጣም ተቃራኒ መልስ መለስክ። አንቺ ብለሽ ጊዜ ገና አልደረሰም አንቺ ሴት ይወለ አሁን እናንተ እንደምታስቡት እኛ ለዚህ ጋር እናቱና ቃ አይደለም። ይሄም መልስ ያለው ትርጉም ያለው ንግግር ነው የተናገረው። ኦኬ አንቺ ጠይቀሽኝ የማላደርገው ነገር የለም አይደለም። በጣም ተሳሳትክ። ከዚህ ጋር ቀደም እኮ አምነህ ነበር ግን ወደ ኋላ ተመለስክ። የጠየቃት ሰው ለምኝልኝ ያላት ሰው እንደሌለ አምነህ ነበር። ለምን እንደተመለስክ ራስህ ነው የምታውቀው። አንቺ እዚህ ጋር ስላልሽ ነው አንቺ ሴት ካንቺ ጋር ምን አለኝ ጊዜ ገና አልደረሰም የሚለው አላት። እሱ መልስ ነው የሰጣት ነው ያልኩክ እንጂ አለ ታምር የገለጠው እሷ ጠይቀው ነው። ይሄኛው ነው የመጀመሪያው አይደለ? ታምር የገለጸው መጽሐፍ ቅዱስ ላይ ይሄኛው ነው የመጀመሪያው። እሷ ምንድነው የጠየቀችው? ወይን ጠጅ እኮ የላቸውም ነው እንጂ ምንድነው የጠየቀችው? ከዚህ ውጪ የተናገረችው ንግግር አለ? ከዛ ወደ ታች እሱ የሚላችሁን ስሙት ከማለት ውጪ አለቀባቸው እኮ ውሃውን ወደ ወይን ቀይረው ወይም ደግሞ አላቅም ከየትም ወልደ ወይን አምጣ አለችው። ትርጉሙ ምን ማለት ይመስልሻል? አንድ ሰው መጥቶ ይሄ ነገር እኮ አልቋል ሲልሽ ያውልክ ትርጉሙን በደንብ አስረዳሃለሁ። ኦኬ መጽሐፍ ቅዱስ ይዛሃል? አዎ ይዣለሁ። እሺ የሉቃስ ወንጌል አውጣ ምዕራፍ 1 ከቁጥር 30 ጀምሮ አውጣ። ኦኬ እሺ እነሆ አይደለ መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል የልዑልም ልጅ ይባላል። ጌታ አምላክም የዳዊት አባት ዙፋን ይሰጠዋል የሚል መልአኩ ስለሱ ነግሯት ሄዷል አይደለ? ነው። አዎ ስለሱ ነግሯት ሄዷል። ከዛ ደግሞ ምን ትል ነበር ይላል? በልቧ ታስበው ነበር አይደለ? የተነገራትን በልቧ ታስበው ነበር። ጌታ ኢየሱስ ክርስቶስ ከተወለደ በኋላ ኦኬ 1 አመት ሞላው 2 አመት ሞላው መሄድ ጀመረ 5 አመት ሞላው ብታይ የተነገራት አይፈጸምም። ኦኬ 10 አመትም 15 አመትም 20 አመትም ኦኬ በልቧ ታስበው ነበር። ከዛ ደግሞ የተነገራትን ወንድሞቹ የሚያውቁ ነበር። ኦኬ አሁን ይሄ ሌላ ርዕስ ስለሚያመጣ ወንድሞቹ የሚለውን በእኔ አንደርስታንዲንግ እንድትረዳው
እፈልጋለሁ። ወንድሞቹ ደግሞ የዮሐንስ ወንጌል ምዕራፍ 7 ላይ ከቁጥር 5 ሄደ ክፈት። ወንድሞቹ ደግሞ ራስህን ግለጥ ይሉት ነው። ወደ ሌላ እንትን ደግሞ እንዳይወስደን ይሄ ምንም ሚኒንጉን እየሰጠውክ ነው። ጠየቀኝ እየመለስኩልክ ነው። መልስ ካልፈለግ መተው ትችላለህ። አይ ነው የዮሐንስ ሐሳብክ የተነሳው ከዮሐንስ ወንጌል ነው። ማርያምም የተነሳችበትን ሐሳብ አነሳውልክ። እዚህ ጋም ደግሞ ወንድሞቹስ እንኳን አላመኑበትም ነበር ራስህን ግለጥ ይሉት እንደነበረ እንድታይ ነው እዛጋ። ኦኬ ስለዚህ የምትጠባበቀው ነገር ነበር። እዛጋ መልስ የሰጠው ለሷ ፖይንት ኦፍ ቪው ነው። የተነገራት መቼ እንደሚፈጸም እሷ የራሷ የሆነ ሞቲቭ ነበራት። ጌታ ኢየሱስ ክርስቶስ አንቺ ሴት ጊዜ ገና አልደረሰም ያላት ሞቲቭዋን ስለተረዳ ነው። ሌላ ምንም ትርጉም የለውም። ገባ? ወንድሞቹም ራሱን እንዲገልጥ ይጠብቁ ነበር። እስኪ ራስህን ግለጥ ይሉት ነበር። ዮሐንስ 7:5 ነግሬሃለሁ። በኋላ ላይ ሪፈር ማድረግ ትችላለህ። ስለዚህ ራሱን እንዲገልጥ በልቧ ትጠባበቅ ስለነበረ ነው። ሌላ ምንም ነገር የለም። ጊዜ ገና አልደረሰም ብሎ የመለሰላትም ሞቲቭዋን ስለተረዳ ነው። ሌላ ምንም አይነት ትርጉም የለውም። እናንተ የምትሉት የሷ አማላጅነት የሷ የጭንቅ ደራሽነት እዚህ ጋር አያሳይም። ኦኬ ይሄ ርዕስ ከተነሳ እንደም ተያይዞ ብዙ ነገር ይነሳል። በጣም ብዙ ነገር ገባ? እንግዲህ ማንንም አላወቀውም አይደል? ወንድሞቹ ግን ራስህን ግለጥ ይሉት ነበር። ወንድሞቹ እነማን ናቸው? የሥጋ ወንድሞች አሉት እንዴ? እንደም ብዙ ነገርን እየያዘ ይመልሳል ይሄ ክፍል። ግን እዚህ ጋር አንድ ነገር ወንድሞች ማቆም እንችላለን ማለት ነው። የጠየቃት ሰው እንደሌለ በደንብ በማስረጃ አሳይቼሃለሁ። ሌላ የመጽሐፍ ቅዱስ ክፍል ማስረጃ ካለ ማቅረብ ትችላለህ። እዚህ ጋር እንትናን የጠየቃት የሚል አልተጻፈም። በርግጥ ግን እኔ ፖይንት ይለክ አስረራሽ ይፈለኩት ነገር በጭንቅ ቀናቸው ደርሳላቸው ነበር እና እሷም ደግሞ ወደ ጌታ አመልክታላቸው እግዚአብሔር ደግሞ መልስ እንደሰጣቸው ውሃ ሙሉበት ብሎ ውሃውን ወደ ወይን እንደቀየረላቸው ይሄ ማለት እነሱ በተጨነቁ ጊዜ ደረሰችላቸው ማለት ነው። ማንንም ሰው እንደተጨነቀ መጽሐፍ ቅዱስ አይነግረንም። ማንንም ሰው ለምንይልን እንዳላት ጠይቂልን እንዳላት ቃሉ አይነግረንም። የሌለውን አንጨምርም ያለውን አንቀንስም ወንድሜ ነው። ግን አሁን ማን ነው የጠየቃት ወይ እንትና ጠይቋት ነው የሚለው ሳይሆን በተጨነቁ ጊዜ ደረሰችላቸው ወይስ አልደረሰችላቸውም የሚለው አይደለ ፖይንታችን። ተጨነቁ አልተጨነቁ መጽሐፍ ቅዱስ አይነግረንም። ነው ምንም ነገር እኮ ሲያልቅ እኮ እንጨነቃለን። ባለቀ ጊዜ ይላል አይደል? ባዶ በሆነበት ጊዜ ሎጂካሊ ልንመልስ አንችልም አልኩ። ባይብሊካሊ ከተጻፈ ተጻፈ ካልተጻፈ ማንጨምርም። ሌላ የመጽሐፍ ቅዱስ ማስረጃ ካለ ማቅረብ ትችላለህ ኤፊ። ኦኬ እኔ በቃ ያው በዚህ መንገድ ነው ላስረዳሽ የፈለኩት። እሺ መጽሐፍ ቅዱስን በደንብ አንብበው ተባረክ። እሺ ሌላ ኦርቶዶክሳውያንን እንቀበል። እሺ እቱ ይሰማሻል? እቱ ኦኬ ፈረደበት የዶኪማስ ቤት በጣም እኮ እሺ ዩዬ አልገባችም። አሁን ገባች መሰለኝ አይደል? እሺ እኔ ጋር በትንሽ ትታይ። እሺ ዲቦ እሺ ቆይ አንዴ የገባችው ልጅ ካለች ትቀድመሃለች፣ ካሌለች ትቀጥላለህ። እቱ አለሽ? እሺ ላውርድሽ አታውርጂ አለሽ? እሺ አስገባሻለሁ። በቃ ቆይ አንዴ ላኪ ድጋሚ። እሺ ተስፋዬ
እሺ አሁን እየሰማው ነበርና የሆነ አስተያየት ልስጥ ብዬ ነው። አይ አስተያየት አንፈልግም፣ ጥያቄውን መመለስ ትችላለህ። እሺ በቃ ልጁ ስለሆነ ነበረ ካለውቀስ በስሜት የሚደረግ ነገር ይመስለኛል እንጂ ቆይ አንዴ ተስፋ በእውቀት አይደለም። እሺ አንዴ ትረጋጋለህ? ከየት ቤተ እምነት ነው? እኔ ክርስቲያን እንደሆንኩኝ ብቻ ነው የማውቀው እንጂ የሆነ ድርጅት ነገር የለኝም። በቃ ተባረክ፣ ጌታ ኢየሱስ ይባርክ። አሁን ኦርቶዶክሳውያን እየተቀበልን ስለሆነ ነው። እሺ እሺ ተባረክ። እሺ እሺ በጣም የሚገርም ነው። አላሰብኩትም ነበር እሱን ነገር። ያ እሱንም እጠይቃቸዋለሁ። እስኪ የሚገቡትን እንጠይቃለን። ያላችሁ ወንጌላ አማኞች እባካችሁን ውረዱ። ምንም ትሬስ ለማድረግ አልተመቸም። ስራ እያበዛችሁብን ነው። ኦርቶዶክሳውያን እየተቀበልን ነውና ተባረኩ። እስኪ ታፕታፕ እያረጋችሁ ሊሆን ይችላል። ድንገት ግን የምትልኩት ካንሰል አድርጉ። በስተትም ከላካችሁ በኋላ ኦርቶዶክሳውያንን እንቀበል። ተባረኩ ወገኖች። እሺ ሚላ ብሮከር ሚላ ይሰማል? ሚላ እሺ ላወርድክ ነው ያ እሺ። ስለዚህ ያወራንበትን ቆይ ማለት ነው ኦርቶዶክሳውያኖች እስከሚገቡ። እሺ ሰናዬ ሸኝቻለሁ። እንግዲህ ይሄ የዶኪማስ ቤት ሁሌ ነው የሚነሳው፣ ሁሌ የቃና ዘገሊላ እንግዲህ ዶኪማስ መሆኑን መጽሐፍ ቅዱስ አይነግረንም። እነሱ ዶኪማስ ብለዋል። በዛ ሰዓት ሰርጉ ላይ ማን እንደተገኘ ባናቀም ማለት ነው። ምንም እንግዲህ እንዳያችሁት ነው። ምልጃ አካሂዳለች ለማለት እንግዲህ ምልጃ እንዲሆን እንዲፈጸም የሚማለደው መኖር አለበት፣ አማላጁ መኖር አለበት እና የሚማለድለት ደግሞ የሚጠየቅለት ሰው መኖር አለበትና ማርያምን ማንም እዛጋ ሲጠይቃት አንመለከትም። እሷም ደግሞ ፈጸመች እንዳይባል እየጠየቀችው ልጇን ነው እና በየትኛው መንገድ ራሷ ደግሞ ጠይቃ ራሷ ደግሞ አላደረገችም። ለሱም ደግሞ አልተመቻቸውም። ኦኬ ጌታ ኢየሱስ ክርስቶስ መልስ አልሆነላቸውም ማለት ነው። እስኪ ሰው ላስገባና ገርሲ እስኪ ዶኪማስ እያልሽ ነው። አምጪ አንቺ ራስሽ መረጃ ዶኪማስ ኧረ እኔ ብያለሁ የለም ብያለሁ። አና ለሚለው ኢያቄም ለሚለው መረጃ የሚገርመኝ ኢትዮጵያኖች ጎበዝ ነን፣ ታሪክ እንሰራለን እንጂ ታሪክ ጽፈን አናቅም አለለም። ግን በታሪካችን የጻፈልን ብዙ ነጭ ነው። እኔ ስም መጥራት ይችላል ከሌ ብዬ አንዱ እንዲያውም ምርቃቴ ላይ ተገኝቶ እንትን ያሉ ሰው አሁን የሉም። በገዛ አንተ የሚባሉ ሰው አይደሉም፣ ትልቅ ሰው ናቸው፣ አርፈዋል። እሳቸው ናቸው እንግዲህ ታሪካችንን የጻፉልን እና እሳቸውና ብዙዎች ኢንፋክት ለአንድ ሰው ብቻ ክሬዲቱን አልሰጥም። ፈረንጅ በጻፈልን ታሪክ ብዙ ታሪካችንን ያጻፍን ጀግኖች ዛሬ ግን የማርያምን እናትና አባት እንደሚያውቅ አርገን እንደው አሁን እኮ ይኸውልሽ ተለምዶ ሁላ በቃ በእንትን በእርግጠኝነቱ ለመወራት ተጀምሯል። ሐናና ኢያቄም ለመሆናቸው ምንም መረጃ ነው የቀረበ ያየሁት ነገር የለም። ዶኪማስ ለመባሉ ሰውየው መጽሐፍ ቅዱስ ላይ አልተጻፈም፣ ቁርአን ላይ የለም። ከየት አምጥተው እኔ እኮ በቃ ተረቶች ምልጃው ተጽፏል፣ ምልጃው አልተጻፈም። ያልተጻፈ ምልጃዋን ቢያምኑ ይሻላቸዋል። ያማልዳል የሚማልደው ክርስቶስ ነው የሚለውን ቃል ከመቀበል ስለ ምልጃው አልተጻፈላትም ማርያም መቀበል ይሻላቸዋል። የምትማልደው
ማርያም ናት የሚል ቃል ግን የለም። መጽሐፍ ቅዱስ ላይ ግን የሚማልደው ክርስቶስ ኢየሱስ ነው የሚል ቃል አለ። አይ እሱን ከመቀበል እሱን ወደሚፈርደውን ቀይረው ብለው በ2000 ላይ ቀየሩት። እሺ እሱን ቀየራችሁት። ለሷ ታዲያ የምትማልደው ማርያም ናት የሚል ለምን አልጻፋችሁላት? ድፍረት ከጀመራችሁ መጨረስ ነው። ዶኪማስ ካላችሁ ትማልዳለች የሚል ቃል ለምን አትጽፉም ነበር? ይሄን ያህል ከደፈራችሁ። ምክንያቱም the only orthodox ካሉት እንግዲህ እነሱ ዓለም አቀፍ ላይ ይሄን ያህልም ተጽዕኖ የላቸውም። ካሉት ኦርቶዶክሶች the only orthodox ኢትዮጵያዊ ብቻ ነው ሰፈር የሚያደርገው በተረት ሰፈር የሚያደርገው እሱ ነው። በማርያም ዙሪያ በጉቦ ሊያስደርግ የሚሞክር እጣኗን፣ ዣንጥላዋን፣ ታቦቷን ምኗን ሰርቶ መከራውን የሚበላ የኢትዮጵያ ኦርቶዶክስ ብቻ ነው። ይሄንንስ ሌሎች ያደርጉታል ወይ? የልደታ ቀን ሌላ ዓለም ላይ ይከበራል ወይ? ልደታ ተብሎ የምናምን ቀን ልደቷ እንደሚከበረው ሁሉ ሌላ ቦታስ ልደቷን ያከብራሉ ወይ? አትሊስት በየወሩ ያከብራሉ ወይ? በአመት አንዴ እንኳን ካቶሊኮቹ ሲያደርጉ አይቻለሁ። እንደው በየወሩ የሚከበር ልደት የመጀመሪያ ልደት ነው የማርያም ልደት። እሺ እኔ ምን አገባኝ ያክብሩላት። ግን ሌላ ዓለም ግን አያረጋውም። ኢትዮጵያዊ ብቻ የሚያረጋው የኢትዮጵያዋ ማርያም ብቻ ነች። ተጠይቃ ራሷ ነች የምታረጋው። ኢየሱስም አይደለም የሚያረጋው እኮ ራሷ ትደርስልኛለች እንዴ? እሷ ከደረሰችልህ ታዲያ ምን ትለምንልኛለች ትለኛለህ? እሷ የራሷ ጋሻ ጃግሬ ካላት መልአክ ካላት አዛዥ ከሆነች ታዲያ አማላጅ ለምን ትላታለህ? እሷማ ተማላጅ ነች እኮ። እሷ አድራጊ ሆነች እኮ መጨረሻ ላይ። በጭንቅ የምትደርስ ከሆነች በጭንቅ ወደሚደርሰው ልጇ አይደለማ የምትጸልየው። እንደሷ አትበለኛ። ራሷ ነች ደራሿ። ራሷ ደራሽ ከሆነች ደግሞ እግዚአብሔር ወይም ኢየሱስን ከስዕሉ አስወጥታዋል ማለት ነው። በህይወት የሚጠየቅም እንኳን አለ ብለ የሰራው ፖለቲካም አላስኬደም ማለት ነው። ሰርጉም ራሱ የምትለው አላስኬደም። ምክንያቱም ሰርጉ ላይ ተአምረኛው እኮ ኢየሱስ ነው። ጠያቂ አይደለም ተአምረኛ አድራጊ ነው ተአምረኛ። እንግዲህ እስከማውቀው ድረስ ኦርቶዶክስ ቤት ግን ጠያቂ ነው ተአምረኛ። ጠያቂ ነው በጭንቅ የሚደርስ እና ብዙ ነገሮችን አይተሻቸው ከሆነ መረጃም ያልቀረበባቸው ናቸው። ፍዳው ደግሞ ኢትዮጵያ ኦርቶዶክስ ላይ ያረፈ ነው። ለምን ስትይ ፖለቲካ ዳራውን ስትመለከቺ ግብጽ የቀመመችልን ምርጥ ቅመም ነው። በቃ ያው ለዘመናት ሽባ ህዝቡን ያደረገ ቅመም ነው። ምን ነው ሌላው ዓለም አያረጋው? እኔ እኮ ግራ ይገባኝ። ሁሌም እንላለን ታውቂያለሽ ሜርስዬ፣ ሌላው ዓለም ላይ ለምን ይሄ ፍዳል ምን ነው ሌላው ኦርቶዶክስ እጁን ባገጩ አድርጎ ለምንድን ነው የኢትዮጵያ ኦርቶዶክሶችን የሚያያቸው? ነው አይጸድቅም? ሌላው ኦርቶዶክስ ልክ አይደለም ወይ ይበሉን። እኛ ብቻ ነን ልክ ይበሉን። የአርመኑን የራሻውን የህንዱን አፈር ያብሉትና የግብፁን አፈር ያብሉትና እነሱ እንደኛ ለልደታን በዓል ዝክሯን ስለማያደርጉ ድርሳኗ ሲነበብ ቆመው ስለማያነቡ እነሱን ተዋቸው። እነሱን ኦርቶዶክስ አትበላቸው ወይ ይበሉን። ማን ነው ትክክለኛ ኦርቶዶክስ? ቆይ ንገሩን እስኪ። ዩኒፎርሚቲ ያለ በድርጊታችሁ ውስጥ፣ በአምልኳችሁ ውስጥ፣ በተግባራችሁ ውስጥ፣ በድርሳናችሁ ውስጥ፣ ስለሷ በመታቀነቀኑት ውስጥ፣ በታሪካችሁ ውስጥ ዩኒፎርሚቲ ያለ የለም። ሁሉም ነገር ኢትዮጵያዊ ነው። ይዘሽው ኬንያ ሄደሽ ማች አርግስቲው ኬንያ ካለ ኦርቶዶክስ ጋር ማች ማድረግ አይችልም። ምክንያቱም መጀመሪያ ቃላቶቹ ራሱ እዛ ሀገር የለም። ቆም ሚል ቃል አያቆልሽም። መርቆሪዮስ ምናምን ስትያቸው የለም። በእንግሊዝኛ ራሱ መርቆሪዮስ የለም፣ በህንድኛ የለም፣ በግብጽኛ የለም፣ በአርመንኛም በራሽኛም መርቆሪዮስ ሚል ቃል የለም። በቃ ኢትዮጵያ ሜድ ኢን ኢትዮጵያ ናቸው። ብዙ ታሪኮች ሜድ ኢን ኢትዮጵያ ናቸው። ኢምፖርት ማድረግ ደግሞ የታወቀንን ያው ማምረት ስለማንወድ ማለት ነው። ገባሽ? ስለዚህ ብዙ እንትኖች ኢምፖርት ተረቶችን ኢምፖርት አድርገን ያደረግንባቸው አገሮች ግን የኛን ፕሮዳክት አይቀበሉም። የኛን ተክልዬ ስር አይሰግዱም። ኤግዛክትሊ የኛ አቡዬ ስር ስዕላቸው ጋር የክብር የጸጋ አይሰግዱም። እኛ ብቻ ነው መስገዱ ኃላፊነት ያለብን። የኢትዮጵያ ኦርቶዶክስ ብቻ ሁሉ ተረት። እስኪ ዶኪማስ የሚል አሳየኝ። ሌላ ዓለም ላይ ዶኪማስን ይቀበላል? ሀና እያቄ ምናምን ያቀልሃል? እኔ አላውቅም። እኔ ካለ እስኪ ብማር ደስ ይለኛል። የሚያውቅ ሰው ገብቶ ይሄ ነገር መጽሐፍ ቅዱሳዊ ነው ይበለኝ። እንደገና ታሪክ ላይም እስኪ ያሳየኝ ይሄን ነገር። ከየት ነው ግን የምትፈለስፉት? ሁሌ አንድ ደብተራ እንደመራችሁ የሆነ ካህን ነኝ የሚል የሆነ ቀሲስ ነኝ የሚል የሆነ ፓትሪያርክ ነኝ የሚል እንደንትን እንደመራ መች ነው የምትጠይቀው? ንግግር ያስቆጣሃል እንጂ እውነቴ ግን አይደለም። እውነቴን ዋጥ ታረጋዋል። እስኪ ለዶኪማስ የማርያምን ተው፣ የዶኪማስን ማምጣት አትችልም እኮ። የማርያም ቀላል ነው እኮ ተጻፈ። እኔ ሜርሲ ባልጀምረው ይሻላል ይሄን ነገር። ቀጥ እሺ ዳጊ ሲመችህ ገባ። በጣም ትክክል። ላስት ታይምም እያወራ ነው ነበረ። በጣም እኔ በዚህ ጉዳይ እንደው አንዳንዴ እንትኖችን በደንብ ብናያቸው ናይጄሪያዎችን ይሄ ሌላኛው ሳይድ እንዳለ ሆኖ በጣም the darkest
ሳይዱ እንዳለ ሆኖ ግን አትለያቸውም። ባይታው ኦርቶዶክሶቹንና ፕሮቴስታንቶቹን ፔንቴኮስታሎቹን አትለያቸውም። በቃ ኦርቶዶክሶቹ ራሱ በቃ ጂሰስ ነው 24 hours በቃ ጂሶስ እያሉ ነው የሚውሉት ሁላ በቃ I command you in the mighty name of Jesus እያሉ በቃ ኢቭን እንትናቸው በናይጄሪያ አክሰንት እንኳን ኦርቶዶክስ እና ጴንጤ ናይጄሪያ ላይ አይለይም። እምነታቸው ኢየሱስና ኢየሱስ ብቻ ላይ ነው በቃ። እና እኔ በጣም ይገርመኛል እንደዛ መጨባበጥ ይቻላል አይቻልም። እንግዲህ እኔ ሌላ ቦታ ታቦት ሲወጣ እንግዲህ ሌላ ቦታ ንግስ አይተና ኧረ ብዙ ኮተት አለ። የኛው እኮ በቃ ውስጡ ለቄስ ነው። ኤኒዌይስ አማን አለክ ላወርድክ ነው። እሺ ያ እሺ ኦኬ ትሬስን ላድርግና ወንጌል አማኞች ገስት አትላኩ ባካችሁ። እሺ እቱ የሚለው በተደጋጋ እሺ አማን ድጋሚ ያስገባሃለሁ። ማይክህን ዘግተክ አትደበቅ አማን። እሺ እቱ ይሰማል? ይሰማል። እሺ እንኳን ደህና መጣሽ። እኔ ሰማለሁ። አመሰግናለሁ። ይሰማል ቆያችሁ። እሺ ከየት ቤት አምነሽ ነው? ኦኬ የመጣሁት ከኦርቶዶክስ ነው። ጥያቄን ከመመለሴ በፊት ግን ማን አይ ቲንክ ዳጊ የሚባል ልጅ አሁን ሲያወራ ሰምቻለሁ። ከየት ያመጣችሁት ነው ምናምን ናይጄሪያ ምናምን who does ተረጋጊ የኔ እናት። በእንግሊዘኛ ምናወራሻለን ችግር የለውም። ተረጋጊና ወደ ጥያቄው ልትመልሽ የገባሽው ጥያቄውን ከሆነ ጥያቄውን ባይ ዘ ዌይ ዳጊ ከመናገሩ በፊት ገብተሽ ወተሻልና አሁን የዳጊ ንግግር ምክንያት አታድርጊ። የምታወሪ ከሆነ ማይክሽን ከፍተሽ ተወያይ። ኦኬ ለሪፖርት ነው የምትገቡት። እሺ ኦርቶዶክሳውያን አላችሁ? ያው ዳንዬማ ቤት በከፈተ ቁጥር ጉድ ነው የምናየው ከሁሌ። ኤኒዌይስ ሶ ዶኪማስ ጋር እንሂድ። አይ ቲንክ እንቀጥላለን። እኔም ዳጊዬም ሲመቸው በመሃል አይ ቲንክ ከዚህ በኋላ የሚገቡም አይመስለኝም። ካንቺ ጋር ምን አለኝና ጊዜ ገና አልደረሰም የሚለውን በደንብ ልናየው ይገባል። በደንብ ማለት ነው እዛ ጋር አሁን ዳጊዬም እንደተናገረው ቅድም ምን እንዳልኳችሁ በሶስት መንገድ አያስኬድም። እሷ ተጠይቃ እሷ አላደረገችም። የጠየቃት የለም እንደገና ደግሞ ልጇም ደግሞ የሰጣት መልስ አለ ጌታ ኢየሱስ ክርስቶስ ማለት ነውና በየትኛው መንገድ ይጣጣራሉ። እስኪ ይሄ ላይቭ ስንት ሰዓት ሆኖ ከገባን ጀምሮ እኔ እንኳን ባለሁበት ጠዋት ስራ ሆኜ ቤት ከተመለስኩኝ ድረስ አለ ላይቭ አንድ የመጽሐፍ ቅዱስ ክፍል ከዮሐንስ ወንጌል ምዕራፍ 2 ስለ ቃና ዘገሊላ ውጪ አንድ የመጽሐፍ ቅዱስ ያው ምሳሌ 3:18 አንስተዋል መምህሩ ገብተው እንደው የተዋረዱት መምህር። ከዛ ውጪ ከዮሐንስ ውጪ አንድ ሰው ምንም ሪፈረንስ አላመጣም ከዮሐንስ ወንጌል ምዕራፍ 2 ከቃና ዘገሊላ ውጪ ማለት ነው። ያ ማለት እንግዲህ እኛ አሁን ስለ ኢየሱስ ቢጠየቅ ስንት ማስረጃ ነው የምናመጣው? እንደው እስኪ ሰለች አንጎለጉሎ አናውጣው እስኪ በቃ እስከሚባል ድረስ እናውጣለን። እነሱስ በቃ ይሄው ቃና ዘገሊላ አስታክ እኔ ያሰርግ እኮ አልቋል። አሁን ትሰማሃለች ወይ ማርያም? አዎ ማስረጃ ዮሐንስ ምዕራፍ 2 እሷ እኮ በነበረችበት ሰዓት ያወራችሁ ንግግር አሁን እኮ ነው የተባልከው። አሁን ኢየሱስ አሁን አለ ወይ ካልከኝ በደንብ ነው ማሳየክ መኖሩን። ይሄ የፈረደበት ቃና ዘገሊላ በጣም እንግዲህ የሉቃስ ወንጌል
ምዕራፍ 2 ላይ ሄደን ስናነብ ይላል እኮ አይደል እንዴ ስለ እረኞቹ እና ስለ መላእክቱ ከቁጥር 8 ጀምሮ ስታዩት ግን 19 ላይ በደንብ ይናገራል። ያው ማርያም በልቧ ታስበው ስለነበር ማርያምም ግን ይህን ሁሉ በልቧ ይዛ ታሰላስል ነበር ይላልና ቀላል አይደለም። አንዲት ሴት መላእክት መጥቶ ተገልጦላት አምላክን በስጋ እንደምትወልድ እሺ ማቲ ገብቷል። እሺ